ጉዞ ወደ ኢስላም አስተካክሉልኛል። ጦመመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አልኩ ከልቤ ተሸንፈኛል። ከዛ በደንብ እውቀቱ አለው መሰለኝ። የሰለመ ልጅ ነው ወይስ አይደለም? እሺ ኖርማል። ከዛ በቃ ለምን ቁርአን አላነበውም ብዬ አነበብኩኝና ሳምንት ነው መሰለኝ የፈጀብኝ። በቃ ስልኬ ቀይ እስከ በመመራ ድረስ ነበር ማነበው። በተመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስ ለዚህ ሰዎች ቤተክርስቲያን ላይ የሚለብሱት ነጠላ አለ። ልክ እንደምታዩት ማለት ነው። ክብር ያለው ልብስ ነው። ያንን ልብስ ተጠቅመው ለምንድን ነው ዘፈን ማይሰሩ? ሲዛቱበት እንደዛቻ ሲዛቱበት እንደነበረ ታስታውሳላችሁ በባለፈው ጊዜዎች ነው። እንግዲህ ያንን ፎቶ የያዘ ድሮን እንግዲህ የሸሂድ ድሮን ላይ የተለጠፈ በዛሬው ዕለት የተለያዩ ቦታዎች ላይ ጥቃት ሲያደርስ ነበር ማለት ነው። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁ በዳን በርሎ ቦላችሁም ላይ ሰድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርባሉ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያርጋችሁ ቤተሰቡ ነው። ነባሮች ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላማዊ ቻናል ከመሰተ ይላም ቀጥታ ወደ ዛሬ ቪዲዮ የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን በየሶሻል ሚዲያው እንግዲህ ክርክሮች እርስ በርስ መጎሻሸሞች እንግዲህ ተጀምሯል። ያም የሚሆነበት ምክንያት እንግዲህ አንድ ግለሰብ በአንዲት ኒቃብ ሴት ላይ በተናገረው ንግግርና እሷም እንግዲህ እሱን ለማስተካከል በሰጠችው የሐዲስና እንደዚሁም ደግሞ የመመለሻ መንገድ ላይ ነበር። እኔ ምለው ለምን ለሁለት አንድ አግብተን አንጀርበውም? አቦታ ይቻላል እንዴ? ታዲያ በቃ ለሁለት አንድ እናገባለን። አሪፍ ከሆነ እያየን እንጨምራለን። ጭራሽ አሪፍ ከሆነ እያየክ ትጨምራለህ። ሴት ልጅ መሞከሪያ አይደለችም በመጀመሪያ። ሁለተኛ ነገር ደግሞ ለሁለት የሚገዛው ከብት እንጂ ሰው አይደለም። ሲቀጥል ሩቃ የሚያረግልህ ሰው ካለ አቅራቢያ ላይ ሩቃ እንዲያረጉልህ ጠየቃቸው። ሩቃ ያርጉልህ። እያደረካቸው ያለው ነገሮች በጣም ስህተት ነው። የሙናፊቆችን ባህሪ አላህ ሲገልጻቸው ምን ይላል መሰለ? ወለኢን ሰአልተሁም ለየቁሉነ ኢነማ ኩና ነኹዱ ወነልዓብ። እነዛ ሙናፊቆችን በእርግጥ ጠይቃቸው አላህ እኛ የምንዘበራረቅ የምንጫወት ብቻ ነበርን ይላሉ። ቁል ብለህ በላቸው አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን። በአላህና በአንቀጾቹ በመልእክተኛውም ታላግጡ ነበራችሁን በላቸው። ላ ተእተዚሩ ምክንያት አታምጡ ቀድ ከፈርቱም ባዕደ ኢማኒኩም ይላል። ካመናችሁ ከእምነታችሁ በኋላ በእርግጥ ካዳችሁ ይላል። አንተ ከየትኛው ነህ? ባለፈው ለታ ስለ ጸጉር እንደዚህ ቢሆን እንደዚህ ያልክ ያወራህ ነበር። ወዴት እየሄድክ ነው? አንተ ያስተማርከው ያለው የጳውሎስ አስተምሮ ነው። ጳውሎስ ነው አንድን ሴት ብዙ ዲያቆናቶች ያግቧት ብሎ ያስተማረው ጳውሎስ ነው። እስልምና የፈቀደው ፓሎ ጉኔ ነው። አንድ ወንድ ልጅ 3ም 4ም ሴት ማግባት ይችላል ነው። አንተ ግን ያስተማርከው ያለው ምንድነው? የጳውሎስ አስተምሮ ነው። ጳውሎስ ምንድነው የሚያዘው? ፓሎ አነርን ያዛል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 13 ላይ ዲያቆናት የአንዲት ሴት ባሎች ይሁኑ ይላል። የአንዲት ሴት ሌተስ ዲያቆንስ be the husbands of one wife ይላል። ለአንድ ሴት ባሎች ይሁኑ ይላል። ይሄን አስተምሮ ያስተማረ የነበረው ጳውሎስ ነው። ቁርአን ግን የሚለው ፈኢን ኺፍቱም አለ ብትፈሩ አላ ተዕዲሉ ማስተካከልን ብትፈሩ ፈዋሂደተን አንዷ አው ማ መለከት አይማኑኩም ይላል። ገባችሁ አይደለ? ከፈራህ አንድ ሴት ብቻ ከዛ ውጭ አላዘዘህም አላህ። አንተ ከአላህ አስተምሮ ጋር እየተጋጨ ነው። ሰው ከፍ የሚለው ዝቅ የሚለው ከጌታው ጋር ያለው ግንኙነት ሲያምር ነው። አንተ ደግሞ ከጌታ ጋር ያለህ ግንኙነት ዝቅ ስታረግ ዝቅ ትላለህ። ሰው አእምሮውን መጠቀም ሲያቅተው የተሰጠው አቅል መጠቀም ሲያቅተው እንዳንተ አይነት እንደዚህ ማሰብ ይጀምራል። አንተ ግን ሰይጣንን እያስደሰትክ አላህን እያስቆጣህ ነው። በዚህ ተግባር ወደ ጌታ ተመለስ። ይህ ነገር የተፈጸመው እንግዲህ ያ ልጅ ይቀልዳል። የሚቀልድበት ቀልድን ተመልክታችኋል። በጣም የሚያስጠላ ነገር ነው። እንግዲህ ግለሰብ እሷ ከመከረችው በኋላ ሚዲያ ላይ ቪዲዮንም ካወጣች በኋላ እጅግ በጣም አጠያፊ ስድቦችን ይሰድባታል። ይህም ብቻ አልበቃውም። እንግዲህ እኔ ልከፍር ነው እንድከፍር ነው ወይ ፈለግሽው በማለት እጅግ በጣም የሚያስጠሉ ነገሮችን ከሴቶች ጋራ እንዲሁም በዘፈን እየለቀቀ ያለበት ሁኔታ ነው። እዚህ ጋራ ነገሮችን በደንብ አድርገን እንመለከታለን። ሙስሊም ወንድሞቻችን በዚህ ጉዳይ ላይ ምን ሐሳብ ሰጥቷል? አንዳንድ ሰዎች እንደዚህኛው ልጅ ናቸው።
የሚያደርጉት ጥሩ ነገር ሰው ጋር ለመድረስ፣ ሰውን ለመሸወድ፣ ሰውን ለማታለል፣ ሰውን ለማጭበርበር ነው የሚጠቀሙት። የሚቀሩት ቁርአን፣ የሚለብሱት ቀሚስ፣ የሚያስረዝሙት ጺም። አሁን ይሄ ልጅ ሂጃባቸው እንዲያርገው በሚሰሩ ልጆች ቪዲዮ አውጥቶ ይሰራል፣ ሰዎችን ይተቻል። ሲፈልግ ጁምዓ ቀን መጥቶ ቁርአን ይቀራላችኋል። ሲፈልግ በነዋይ ደበበ ዘፈን ይዘፍንላችኋል። ሲፈልግ ራሱን ይመክራችኋል። ሲፈልግ ራሱም ያልሆነ ነገር ሲሰራ ታዩታላችሁ። ሰሞኑ ለሆነች ልጅ የመለሰላት መልስ ብታዩት ይሄ አሁን ኡምራ የሚያስደርግ ሰው ነው ብላችሁ አታምኑ። አንድ ሰው የፈለገ ቢለብስ የፈለገ ጺሙን ብታዩ መልኩን ብታዩ ውስጡ አታውቁትም። ይሄ ልጅ አሁን እየመሰለኝ ያለው ሰዎችን ለማስመሰል ሲጀመር ዱባይ ላይ ያሉ ወንዶች እኔ ጤነኛ ናቸው ማለት አልችልም። በቃ የሚያደርጉት እንቅስቃሴ እንደዚህ መስሎ እየታየ ያለው ሰዎችን ለመሸወር ነው። አብዛኛው አረብ ሀገር ላይ ያሉ እህት ሴት እህቶቻችንን ብር ተቀብለው በምን ወደ ኢትዮጵያ የሚያስተላልፉት እነዚህ ናቸው። ጺማቸውን ሰው እንዲያምናቸው አድርገው ያሉት ለነሱ ነው እንጂ ለዲኑ ለእምነቱ አይደለም። ይሄ ጭራሽ ብሎ አሁን ኡምራ የሚያስደርግ ሰው ነው። እዚህ ጋር የምትመለከቱት ግለሰብ ኑሬዲን ወይንም ደግሞ የኔ ቦስ በመባል ይታወቃል። ይህ ግለሰብ እንደማንኛውም ቲክቶክ ተጠቃሚ እንጂ ኡስታዝም አይደለም፣ ጧሊበል ዒልምም አይደለም። ማንኛውም ቲክቶከሮች ተገናኝቶ ኮላብ እንደሚያደርጉት ሁሉ ከተለያዩ ቲክቶከሮች ጋር እየተገናኘ ኮላብ ያደርጋል። የምታስታውሱም ከሆነ ደግሞ የሆነ ጊዜ ላይ እዚህ ሶሻል ሚዲያ ላይ በጥልቀት በማስተማር ከሚታወቁ ወንድሞች መካከል ከአንደኛው ጋር እንደዚህ ኮላብ አድርጎ ነበር። አክቹአሊ በስራ ምክንያት ነው። እሱን ከዚህ በፊት የማያውቁት ደግሞ በዚህ ሙተት አለው እንደ ኡስታዝ ወይንም ደግሞ እንደ ጧሊበል ዒልም የቆጠሩት ብዙ ሰዎች አሉ። በዚህም የተነሳ እንግዲህ ከሰሞኑ አሰያፊ ንግግሮችን እየተናገረ እዚህ ሶሻል ሚዲያ ላይ እየለቀቀ ሲያገኙት ብዙ ልጆች እየደነገጡ እንደዚሁም ደግሞ እሱ ላይ መልስ መስጠት ያለባቸው ልጆች መልስ እየሰጡት ነው ያሉት ማለት ነው። ከነዚህ መካከል ደግሞ አንደኛዋ እህታችን ዊዲያ ናት። ዊዲያ ማለት እንግዲህ በእስልምና ውስጥ ያላደገች ነገር ግን ሰለምቴ የሆነች ዲኗን ተምራ እያስተማረች የምትገኝ ጀግና እህታችን ናት። ይሄንንም ወንድማችንን ቁርአንን ሐዲስን በመከተል ለመምከር እየሞከረች ነበረ። ምክንያቱም አላህ Subhanahu Wa Ta'ala ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰዎች ከተወጡት ኡመቶች ሁሉ እናንተ ምርጥ ኡመት ናችሁ። ተአምሩነ ቢልማዕሩፍ ወተንሃውነ ዐኒል ሙንከር በመልካም ነገር ታዛላችሁ፣ ከመጥፎ ነገር ትከለክላላችሁ። ወቱእሚኑነ ቢላሂ በአላህ ታምናላችሁ ነው ያለው አላህ Subhanahu Wa Ta'ala። ይሄንን በማስመልከት ነው እንግዲህ እህታችን ዊዲያን ይሄ ልጅ መልካም ነገራቶችን እንዲሰራ እንደዚሁም ደግሞ ከእንደዚህ መጥፎ ነገራቶች እንዲከለከል በምክር እየነገረችው የነበረው እንጂ ምንም አይነት ፐርሰናል ነገር ኑሯት አይደለም ስትመክረው የነበረው። ነገር ግን በአጸፋው ተሰድባለች። እሷ ብቻ ሳትሆን መላው ኒቃብ ለባሾች ናቸው እንደዚህ የተሰደቡት ማለት ነው። ምክንያቱም ኒቃብ የለበሰች ሴት ስትመክር እንደዚህ የምትባል ከሆነ እኛንም ያካትተናል። ይሄው እዚህ ጋር የምታዩት መልእክት በውስጥ በኩል የጻፈላት መልእክት ነው። ይሄ ሁሉ እንግዲህ ስለመከረችው ከዚህ ተግባር ተቆጠብ፣ ይሄ ከአንድ ሙስሊም አይጠበቅም ስላለችው ነው ማለት ነው። ይሄም የሆነበት ምክንያት ደግሞ ሰው በመልካም ሲመከር በምን መመለስ እንዳለበት ስለማያውቅና በራሱ ልክ ሌሎችን ስለሚያስብ ነው። እንደተመለከታችሁት ነው እንግዲህ አንድ ሰው ለሰው ብሎ መክፈር የለበትም። ለሰው ብሎ ሙናፊቅ ተባልኩኝ ብሎ ዲነል ኢስላምን ትቶ ወደ መጥፎ ነገር፣ ወደ ሸር፣ ወደ ዘፈን እንዲሁም ደግሞ ከባለጌ ሴቶች ጋራ ቪዲዮ መስራት የለበትም። ይሄ ነገር በደንብ ሊታወቅ ይገባል። ሙስሊም እህቶቻችንም እንግዲህ በተመረኮዘ ደግሞ ሙስሊም ወንዶች እስካሉ ድረስ ሚዲያ ላይ መውጣታቸው ተገቢ ነው አይደለም የሚለው ጉዳይ ላይ እናንተ ሀሳባችሁን መስጣት ትችላላችሁ። ይህ ነገር እንግዲህ ያው ትንሽ ሊያስወቅሳቸው ይችላል ሚዲያ ላይ መውጣታቸው። ነገር ግን ኒቃብ መልበሳቸው፣ መሸፋፈናቸው፣ ክብራቸውን መጠበቃቸው በዛ አይነት ሁኔታ ደግሞ ሊወቀሱ አይገባም። ብጣሽ ጨርቅ ፊታችሁ ላይ ስታረጉ ሁሉ ማልተኛ ትመስላላችሁ መባል ማለት ይሄ ትልቅ እስልምና የሚወክል ንግግር ነው። ግለሰብ የሚወክል ንግግር አይደለም። ይሄ ነገር በደንብ ሊታሰብበት ይገባል። እንግዲህ ለማንኛውም አላህ Subhanahu Wa Ta'ala ያቃናውን ሰው ማንም ሊያጠማው አይችልም። አላህ ያጠመመውን ደግሞ ማንም ሊያቃናው አይችልም። ወደ ቀጣይ ቪዲዮ ወስዳችኋለሁ። በጀለቢያና በሙስሊሞች ልብስ የሚጨፍሩ ኦርቶዶክሶች አንድ ጊዜ እስቲ ይሄን ቪዲዮ ተከታትለን እንምጣ። ሁሉ በተመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል። ወንድየው ሙሉ ለሙሉ ኢስላማዊ አለባበስን ለብሶ ሴቷ ደግሞ ሰውነቷን የሚያሳይ የሴቶችን የሙስሊም አለባበስ ለብሳ እንግዲህ ዘፈናቸውንና እንደዚሁም ደግሞ ብልግናቸውን እየሰሩ ነው ያሉት። እነዚህ ሰዎች ቤተክርስቲያን ላይ የሚለብሱት ነጠላ አለ፣ ልክ እንደምታዩት ማለት ነው። ክብር ያለው ልብስ ነው። ያንን ልብስ ተጠቅመው ለምንድን ነው ዘፈን ማይሰሩ? ምክንያቱም ያ ልብስ ክብር ስላለው ነው። የሙስሊሞችን ልብስ ግን ማክበር አይችሉም።
ማርከስ የሚችሉ ይመስላችኋል? ተደጋጋሚ በእስላማዊ ማንነት በእስላማዊ ስብዕና ላይ ለመቀለድ እንደዚሁም ደግሞ ለማሾፍና ለመጨፈር ይጠቀሙበታል። ሁላችንም ይህንን ዓላማቸውን አስረግጠን ልንረዳው ይገባል። እንደዚህ አይነት ሰዎችም እንግዲህ እንደዚህ አይነት ተግባርን እየፈጸሙ ሀገራችን ውስጥ ዝም ሊባሉ አይገባም። እርምጃ ሊወሰድባቸውና እንደዚሁም ደግሞ ለህግ ሊቀርቡ ይገባል። እንግዲህ ቪዲዮን እንደተመለከታችሁት ነው ዘፈናቸውን ለመልቀቅ ብለው የተጠቀሙት ጀለቢያ ነው። የሙስሊም መገለጫ ነው። የሙስሊም ማንነት ነው ያ ልብስ። ሙስሊሞች ሁሌ የሚለብሱት ልብስ ነው ይታወቃል። ያንን ለማርከስ ብለው ነው ይሄን የተጠቀማሉት። ነገር ግን ያንን ልብስ ሊያለክሱትም እስልምናንም ሊያረክሱ አይችሉም። ብዙ ጊዜ የእስልምና ነገር ይጣፍጣቸዋል፣ የእስልምና ነገር ያምራቸዋል። እንደዚሁም ደግሞ የእስልምናን ስብዕና ላይ የተመረኮዙ ኒቃብ፣ ሂጃብ፣ ጀለቢያ ላይ ደግሞ መጥፎ ነገር ለመስራት ይሞክራሉ። ሂጃብ አድርጋ ብዙ መጥፎ ነገር እንድትናገር ሚዲያ ላይ ያደርጋሉ። እንደዚሁም ኒቃብ አድርጋ እንደዛው ባለጌ እንደሆነች ሴት አድርገው ድራማ ሲሰሩ ከዚህ በፊት ተመልክተናል። ይህ ብቻ አይደለም። አንድ ማወቅ ያለብን ነገር ብዙ ሙስሊሞች የአረቦች ልብስ ነው እንዲሁም ደግሞ ምን ችግር አለው የሚሉ እየተመለከትኩ ነበር። አንድ ፊልም ላይ አንዲት ሴት ነጠላ ለብሳ ማይሆን አለባበስ ስለለበሰች ብቻ ኦርቶዶክሶች ያ ጉዳያችን ነው ብለው ሲቀውጡት ነበረ። ያቺ አርቲስት ይቅርታ እንድትጠይቅ አድርገዋታል። ዛሬ ላይ ችላ ብለን የምናልፋቸው ያንዳንዱ ጥቂት ነገሮች መጨረሻ ላይ ዋጋ ያስከፍሉናል። ይህን ነገር ማወቅ መቻል አለብን። ሁላችንም ይህን ነገር እስልምናን ማንነት የእስልምናን ስብዕና ለመንካት እንደሆነ ልንረዳ ይገባል። እነዚህ ሰዎች ይቅርታ መጠየቅ አለባቸው፣ አሊያ ደግሞ ለህግ መቅረብ አለባቸው። እንደዚህ አይነት ቀላል የሚመስሉ ነገሮችን ዝም ካለን ነገ ላይ ደግሞ በብዙ አይነት ወይና መንገድ ይመጣሉ። አላሁ አክበር። አንዱ የታዋቂ ሰዎች ማናጀር የሆነው ግለሰብ ወደ እስልምና የመጣ ነው። ስለ እስልምና አመጣጡ ይነግረናል። አሁን ፈጣሪን መፈለግ አለብኝ የሚለው ውሳኔ እና ጥያቄ ከየት መጣ ታዲያ? የመጣው ዳካሰድ ጓደኛዬ ሁሌ አመስጋኝ ነው። ምንም ቢያጣም ቢያገኝም አመስጋኝ ነው። በስርዓት ይሰግዳል፣ ኤቭሪቲንግ ያደርጋል። አወዝ እንደ ሰራውንዲንግ ኦፍ ምን ነገር የሌለበት ገብቶሃል። አንገር ነበረ የመጣው፣ በአንገር ነው የምሰራው፣ ገንዘቡም ይጠፋል። ገብቶሃል። ሲጠፋ ደግሞ ራሴ የምናድደው እና ደግሞ እሱ he has a purpose ባቸው እና he knows where he's going በቃ በተዋላ ላይ ፈጣሪ ሲኖር የት እንደምትሄድ ታውቃለህ። ሰክሰስፉል ነው የምትሆነው፣ የት እንደምትሄድ ታውቃለህ። my point was ለቤተሰቦች የሚረሳል ብታስብ የት እንደሚሄድ አላውቅም፣ እንደምደርስም አላውቅም። ግን ኦኬ የሄድኩበት መንገድ አሪፍ ነው፣ ደርሳለሁ የሚሆን ነገር ነው የያዝኩት። የዛ ጊዜ ማለት ትሬኒንግ ምናምን ስንገባ it was always fast money እንዴት ማግኘው to be ያ ልጅ ሉዝ እንዳለም አላስተዋላችሁትም። that much lose you can never expect. እንደነገርኩ ነው we were just gaining money ትሬኒንግ ከመጣሁ ነው lost everything እና ለካሰል በቃ ልክ ያንን ሳይ በቃ ሰራውንዲንግ የማይት እኔ ቼክ አደርጋለሁ ሁሌ ትንሽ ሎጂክ አለኝ የዛ ጊዜ ማለት ነው። እና one of the things የዛ ጊዜ ነገርኩ ደግሞ ኢሞሽናል መሆናቸው ነገሮች one of the things ትሬኒንግ ነው ስኬታማ እንዳደረገ ያደረገኝ ነገር እሱ ነው። ይሄ ዲፕሬሽን፣ ኤግዛይቲ ኤቭሪቲንግ ኦኬ ኮንትሮል ማድረግ አለብኝ ነው። that's the last time ስለዚህ ኢሞሽናል ኮንትሮል ነበረ። yes I was ኮንትሮል ለማድረግ ነው። በቃ ይሄ ማልቀስም አልፈልግም፣ ወንድ ልጅ ነው የሚለው ነገር አለ አይደል። ዲፕሬሽንን አላምንበትም ይገርምኝ፣ ግን ኤግዛይቲ አለ in a way ኤግዛይቲ እኔ የተረዳሁት is a way of me telling myself ገና ይሰራ አይደለም። እና ብዙ ጊዜ ካስት ኤግዛይቲ ሲመጣ ካወቅ አላውቅም it was like እንትን ነው በቃ ያለበት ቦታ እና ትክክለኛ ቦታ አይደለም። ሰራበት ምን ነገር ነው የሚመጣው በስራ ብቻ ነው እንደዚህ አይነት ነገር የሚመጣው ኤግዛይቲ የሚመጣው በቤተሰብ ምናምን በላቭ ላይፍ መቱን ያውቅም ኤግዛይቲ በስራ ላይፍ ነው። ስራ ላይ ነው ምን አይነት ኤግዛይቲ የሚመጣኝ you're not there yet። አንድ ቀን ከዘለልኩኝ እሱ ቀን ትመጣብኛለች። ኦኬ so I need like okay አደጋ ሰት አለብኝ። so ያ ሲደጋገም ተፈጠረ። so in a way ኤግዛይቲ ውስጥ ሆኜ ኮምፎርተብል ነው እንጂ which is አልፈራው። መጀመሪያ ሲመጣ የሆነ እንትን ነበረ። መጀመሪያ ሲመጣ ምክንያቱም የመጣበት አካባቢ ይዝናገኝ I was losing a lot of money ምናምን ነገር just ይሄ ጠዋት ነሳለህ ትሰራለህ ማታ ትገባለህ ገንዘብ ይበላል ለዛ ነገሮች
this time anxiety depression ምናምን like emotional ትሆናለህ depression እና anxiety ደግሞ አንድ ላይ ካለብህ ደግሞ የባሰ ራስን ትላለህ ከዚህ ጋር ደግሞ ታስጨንቃለህ ራስህን it was complicated ማለት ምን እንደምታደርግ ራስህ አታውቅም እና የዛ ጊዜ anxiety እንደ ነገር ኮምፈርት ዞን ውስጥ ገባሁ ማለት ነው at that time ነው okay እንደ ነገር I need to take a break because I don't know where I'm going ከዛም ጓደኛዬ ምንም ቢሆን ከሰዎቹ አሉ እነሱ ጋር መሆን ይችላል ምንም ቢሆን ይሰራል እሱ me I don't have that option ለራሴ የሰጠህ so the first thing የመጣልኝ for some reason ፈጣሪ ማግኘት አለብኝ ይወጣውን ከፍታለሁ እና the whole family didn't accept this one nobody accepted ቻሌንጅ እሱ ነበር yes እና at the same time የኔ ታሪክ በጣም የሚገርም ነገር ነው መሰለህ everything ፈጣሪ አስተካክሎልኛል ጦመመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አልኩኝ ከልቤ ምንድን ነው ያልኩት ፈጣሪ ከቤት መውጣት አይቀርም ሰው ያስፈልገኛል አልኩት I need some ማን ምንድነው አላውቅም የሆነ ሰው ያስፈልገኛል ያልኩት my whole family ይረዳቸዋለሁ you did too much ወጥክ ሳትናገር ስራ ምሰራው ሳትናገር ሁለት ዓመት ነው አልፎታል ማለት ሁለት ዓመት ምን እንደማድረግ ሳይታወቅ ቤቴ ነው ማታ የገባው ጠዋት የወጣው ከዛ ደግሞ ሙስሊሞክ ከኛ ኮንትሮል ውጭ ይሆናል ስለዚህ ውጣ ነው I know እንዲህ ልበል እስቲል አሁን እናቴና ሲስተር ይገርማቸዋል ምንም አልፈራሁም I had something going I know this is my ፈተኔ ነው እና ሁሌም የሚለው ነገር ምንድነው ቁርአን እናት ምን ብትናገር በሰድብክ ቤተሰቦች አባትም እናትም ቢሰድቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ so the point was ለኔ እስልምና ላይ መጥተዋል ነው የዛጊዜ መጥተዋል መጥተዋል አልተዋቋቸውም ግን እስልምና ላይ መጥተዋል so my mama and this በቃ መውጣት አለብኝ this is my peace I don't want to lose it I need this ማንም አያውቅም እንደነገርኩ ነው this is the first time podcast አሁን ማዘር ቁጭ ብላ ይሄን ሰው the first time okay ያው ሁሉ 2 ዓመት 3 ዓመት ላይ ያሳለፍኩት ህይወት ማንም አያውቅም ሰዎች so ይሄንን ነገር ስላገኙት ለነሱ ሴንስ አይሰጣቸው ለኔ በጣም ብዙ ሴንስ አለው so ያንን ግራብ ሳረክ ኦኬ አሁን መፍትሄ ያስፈልገኛል ነው ምሰሩ አይደለም የዛ ጊዜ ፈጣኝ ስጠይቀው በጣም የተባረከ ሰው ሰሙኑ መሐመድ ከሳሽ ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም አጠገቤ ነበር ኦኬ ከዛ መስቀል አየና መስቀል ምንድነው አለ ሰላምተኛ አልኩት ከዛ we started bonding እና the whole time so ያወራኝ የሚያስፈልግ ነገር ካለ ንገረኝ አለኝ ማማ እንደዛ አሁን ነው ኮዶ ያረኩት እኮ ያሉት መልሶ እዚሁ መጣ ከዛ like ይስታርኩኝና ከዛ መጠየቅ ጀመረ ነገርኩት ምናምን ታሪክ ያሳለፍኩት ህይወት እንዳለ ነገርኩት ከዛ ይስፋር ቦንዲንግ እና ሲስተር ነገር ሲፈጠር ደወልኩለት በሎጣ ነው አልኩት ከቤት ያስወጡኝ ነው ችግር ካለ ነገር ይምጣ እና ምን like ትንሽ ጊዜ የምቆይበት ቦታ ካለ ምናምን ጠየቁት ከዛም ስለው እሺ ከስንት ሰዓት ላይ I think አሶል ላይ 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ነው ይዤ ይርጦኝ ከዛ የወጣው ጊዜ መጣና አገኘኝ ምናምን ከዛ ምግሪ ሰገደ ምናምን ከዛ እና ግባ አለኝ መኪና ውስጥ by the way I don't know በጣም እንደሆነ መኪና እንዳለው አላውቅም ቤት እንዳለው ምን ነገር አላውቅም I just find okay በቃ ፈጣሪ ሰጠኝ ሰው አጋር ሆልት ነው ያልኩት እዛ መኪና ውስጥ ገባና አስተዋወቀኝ አብሮት የሚሰራ ሰው ነበር አስተዋወቀኝ ምናምን እየሄድን ሲኒ ታሪክ ይነግረዋል ደስ ብሎት ቆይ ይነግረዋል እና he was so happy እና እየሄድን እዚህ ጋር ጓደኛዬ ነው ያወራሁት ኦኬ ያወራሁት የት ነው የሚሄደው ያልኩት ከዛ ነገርኝ ምን ነገር
ና ብሎ ነው የገባ ነው። ይህን ነው የምንሄደው። አይ በቃ አንዱ በቃ የሚያውቃቸው ሰዎች ጋር ያስገባ አለ። አዎ ግን እያወራ ምናምን መኪና ውስጥ ገባ መስሎ ምን መኪና እየተባባሉ ነው እኛ ማለት ነው። ይወሱ ሀፒ ጓደኛ በቂ ግን አልደረሰም፣ መድረስ አልቻለም። ብዙ አይ ካን ኔቨር ብረድም ማድረጋችን እሱ ነው እና ልክ እንትን ስንል ከዛ ገባ ነው የሆነ ሰፈርና ትልቅ ቤት ነው ገባና ቤት ውስጥ ገባ። ከዛ ዋና ሳይ ሞስት ግራ የገባኝ ቀን እና ላይክ እስልምና በጣም እንዲይዞ ያደረገኝ ነገር ነው። እንደገባን ብዙዎቹን አስተዋወቀኝ፣ አወራን፣ ነገራችን ታሪክ ምናምን። ከዛ ይደው ኢቭን ነው ሰርቪስ ምናምን መተኛ ይመስላል የልጁን ክፍል ይሰጠኝ። የልጁን ክፍል ሰጥቶኝ እና ከዛ ቤትም ትዝ ሲለኝ ዱዓ ያደረኩት ምንድን ነው ኦኬ ሙስሊም ሆኛለሁ፣ እንደ ሙስሊም ግን አባት መሆን እንዴት እንዳለብኝ አላውቅም። ሌላ ደግሞ እና ይዛ ቀን ነው ትዝ ያለኝ ማለት ምክንያቱም ጠዋት ተነስቶ ሲሰግድ ኤቭሪቲንግ ፈጣሪ አሳየ። አላሁ አክበር እንዳላችሁ ሁላችሁም ተስፋ አደርጋለሁ። ይህ ወንድማችንን አላህ ትልቅ ደረጃ ያድርሰው። በነገራችን ላይ ኮሜንቶቹን ብታዩ በጣም ነው የምትገርሙት። ቤተሰብ ይዞን ነው እንጂ ሙስሊም መሆን እንፈልጋለን። ቁርአንን ባነበብኩት ቁጥር ምንም የሚጋጭ ነገር የለውም። ብዙዎች እንግዲህ እስላም መሆን እንደሚፈልጉ የገለጹበት ኮሜንት ነው ማለት ትችላላችሁ። አልহামዱሊላህ ረብል ዓለሚን። ቁርአንን የገለጸበት መንገድ ደግሞ ደስ ይላል በጣም። የቁርአንን ምንነት የቁርአንን ውስጡ ላይ ያለውን ነገር ያነበበ ሰው ወደ ኢስላም ይመጣል፣ ወደ ብርሃኑ ይመጣል፣ ወደ ኢስላም ሂዳያ አላህ ይሰጠዋል። ብዙዎች እኮ የኢስላምን መጥፎ ነገር ለማውጣት ብለው ቁርአን ባነበቡበት ሰዓት ብዙዎች እስልምናን ተቀብሏል። ያ ምናውቀው እውነታ ነው። አላህ በእስልምና ላይ ያጽናህላለኝ። እንግዲህ ብዙዎች በዚህ ምክንያት በዚህ ልጅ ላይ ተናደው ብዙ መጥፎ ነገር ስለዚህ ልጅ ያወሩ ነበረ። ለማንኛውም አላህ በእስልምና ላይ ኖረን በእስልምና ምንሞት አላህ አድርገን። ከአምቦ ዩኒቨርሲቲ በትልቅ ነጥብ የተመረቀችው ሴት በአምቦ ዩኒቨርሲቲ ፌስቡክ ፔጅ ላይ እንግዲህ ማይሆን ነገር ተደርጎባታል። ያም የተደረገባት ነገር ምንድነው? ሰለምቴ ስለሆነች ብቻ ፊቷ ላይ እንግዲህ ብለር አድርገው ውጤቷንና ስሟን ለቀዋል። ትልቅ ውሳኔ ወስነሻል አይደለ? በህይወትሽ መንፈሳዊ የሆነ ውሳኔ ወስነሻል። እስቲ ስለሱ ንገሪ። ምንድነው ሊያስወስንሽ የቻለው እንደዚህ አይነት ውሳኔ? ይህ ውሳኔ የተወሰነው 11ኛ ክፍል የኮሮና ሰዓት ላይ ነበረ። ይሄን አጋጣሚ የፈጠረልኝ ኦኬ እና ያኔ ስልክ ያስኩበት የመጀመሪያ ስልክ ያስኩበት ጊዜ ስለነበር የመጀመሪያ ስልክ የያዘ ሰው ምንድን ያደርገው ሶሻል ሚዲያ ፌስቡክ ተጠቀም ነበር። በጣም ነበር የምጠቀመው። 12ኛ ክፍል 12 ሳይሆን 11 ግማሽ ላይ ነበር የኛ ኮሮና እንትን ያለው። እሺ በዛ ሰዓት ላይ ፌስቡክ ላይ የሆነ ሙስሊም ተዋወቅኩኝ ማለት ነው። ኦኬ ከዛ ብቻ በሆነ ሰዓት ላይ ስለ ሃይማኖት እያወራን ያገኘሁት ራሴን። ከዛ ይሄን አንብቢ፣ ይሄን እንደዚህ ነው እንደዚህ ሲለኝ መጽሐፍ ቅዱስ ማንበብ ጀመርኩኝ። ኦኬ እዛ እስከ ግማሽ ምናምን ድረስ ደረስኩ። ማንበብ ማንበብ። ከዛ የሆነ ፖይንት ላይ ምናምን እንከራከራለን አይነት ነገር። ከዛ ደግሞ እሱ ያሸንፈኛል። ከዛ በደንብ እውቀቱ አለው መሰለኝ። የሰለመ ልጅ ነው ወይስ አይደለም? እሺ ኖርማል። ከዛ በቃ ለምን ቁርአን አላነበውም ብዬ አነበብኩኝ እና ሳምንት ነው መሰለኝ የፈጀብኝ። በቃ ስልኬ ቀይ እስከሚመራ ድረስ ነበር የማነበው። ስልክ ላይ ነው? አዎ በስልክ ነው። ኦኬ ከዛ ያልገባኝን ጠይቀው ነበር። በቃ እንደዛ እያነበብኩኝ መሀል ላይ እሱ የትዳር ጥያቄ ምናምን አቀረበ። ከዛ ሰልሜ እንዳገባው አይነት ነገር ማለት። በዛ ሰዓት ደግሞ እኔ ምንም አልወሰንኩም ነበር። ከዛ እሱ አገባ ማለት ነው። እሺ ከዛ በቃ እሱም ከሄደ በኋላ ግሩፕ ላይ ምናምን ሰርች ምናምን አድርጌ ንጽጽር ምናምን ጠየኳቸው ልጆቹን። ከዛ እያልኩ ምስለም ፈልጋለሁ ምናምን ብዬ ነገርኳቸው። ከዛ ደውሎ አንዱ ሸሃዳ ሰዘኝ ማለት ነው። ስለዚህ ይሄ አሁን የፌስቡክ ሚዲያው ነው ማለት ነው። የመጀመሪያው ሰው እሱ ነው እንጂ ከዛ በፊት ምንም ቤተሰብ ላይ እናትሽ አባትሽ ወይ ደግሞ ቤተሰብ ላይ ያለ ለኢስላም ቀረብ ያለ የለም? የለም አሉ። አክስቴ አለችኝ ግን
እንጂ በማንበብና ኦኬ ይሄ ነገር በሚል አናላይዝ በማድረግ የመጣ እስልምና ነው። እንደዛ ነው እንጂ የለም ማያቸውም ያላቸው የሚጋብዝ አይነት አይደለም እነሱ ጋር ያለው ሁኔታ ማለት ነው። ኦኬ እንደዛ በነሱ ምክንያት አይደለም ጠንካራ አይደለም እስልምናን እንደዚሁ መስበክ የሚችሉ ሰዎችም አይደሉም። ኦኬ እንደዚህ ውሳኔ ሻሃዳ ስትወስጂ 12ኛ ክፍል ነሽ? 12ኛ ክፍል አይደል? ከዛ አወጣሽው ግልጽ ሻሃዳ ማድረግሽን ወይ ደግሞ ወደ እስላም መቀላቀልሽን አወጣሽው በግልጽ? ሰዎችስ እንዴት ተቀበሉሽ? ወዲያው ነበር ፖስት ያደረኩት ፌስቡክ ላይ። እሺ ከዛ ያው እንዳልኩ ብዙም ምግባባቸው ምናምን ስላልሆኑ ሰፈር ያው ለእናቴ ነገሯት ልጅሽ እንደዚህ ሆነች እንዴ ምናምን ብለው። እሺ ከዛ ደግሞ ሻርፕ ምናምን መልበስ ምናምን ጀምሬ ስለነበረ እሷም ይሄንን እያስተዋለች መጣችና ከሰለምሽ መስለሙን እንኳን ስለሚገን ለምንድነው እሱ እንደዚህ ቸኩልሽ ለሰዋወቅ ያሳወቅሽው ነገርና በጣም ተንበላ ነበር። ያው መቼም ይቀበሉታል ማለት አይቻልም። ማህበረሰቡስ አብረሽ የምትኖሪ ከማን ጋር ነበር? ከአባትሽ ጋር ነበር? እናትና አባቴ ያው አይደል? እህቶቼ እንደዛ አንድ ላይ ነበር የምንኖረው። እሺ እኮ ከነሱ ምንም ሪአክት አላደረጉም? በደንብ ነው። አካባቢውስ? ከቤት አልወጣም። ያው ትምህርት ቤት ሂጃብሽን አድርገሽ እዛ ታነቢያለሽ እንጂ ብዙም ከነሱ ጋር ሪሌሽን ስለሌለኝ ያው ይሄ ከውጪ ያለው ነገር ጫናው ያው ቤተሰብ ላይ ነው። ከዛ ደግሞ እነሱ ኔሊንት ይላሉ እንጂ አንቺ እንዴት ዲፌንድ አደረግሽው? እንዴት መለስሽው ማለት ነው? እንዴት ነበር እነሱ ሪአክት ሲያደርጉብሽ? ቀላል አይደለም ውሳኔው አይደል? በተለይ ደግሞ እኛ ማህበረሰብ ላይ ሲሆን ከባድ ነው ውሳኔው። ስለዚህ እንዴት ዲፌንድ በምን አይነት ሰብር ተወጣሽው? ከጎንሽስ ማን ነበር? በርቺ ጠንክሪ ምናምን የሚልሽ ማን ነበር? በዛ ሰዓት ላይ ማንም እንትን የሚለኝ ሰው የለም። ማንም አልነበረም። በቃ ጀስት ሰለምኩ። ከዛ ደግሞ ያው ሰርች አደርጋለሁኝ ስለ ሰላትም ኢቭን ሰላት ራሱ የተማርኩት እንደዚህ ወረቀት እያየው ነበር። ወረቀት ላይ ተጽፎ ወረቀት ላይ ጽፌ ከዛ በኋላ ሱጁድ ሲደረግ ምናምን ተመልሼ እንደዚህ እያየው ነበር። ወረቀት ፊት ለፊት እያደረግሽው እንደዚህ በእጄ ይዤ እንደዛ ነበር የተለማመድኩት። ሁሉም ነገር እንደሚያልፍ ነው። ኮኒ ሲንደርባ ነው ሊደርባ እንደዛ ነው የሚባለው። እዛ ያው የችግሩም ሰዓት ያልፋል። እዛ ጥሩ ሁኔታ የነበርኩበትም ሰዓት ያልፋል እና እኔ ብቻ በዛ ሲቹዌሽን ውስጥ እንዳልሆንኩ አይቻለሁ። ያው ብዙ ሰዎች ምናምን ታሪክ ሲሰማ ሳነብ ምናምን እንግዲህ ዱንያ ነች። ምቾት አይጠበቅበትም። ስለዚህ ሁሉም ያልፋል። እንግዲህ እሷ ኢንተርቪው ታደርጋለች። አላህ ከፍ ያደርግሽ። ኒቃቢስቶች፣ ሂጃቢስቶች፣ ሰለምቴዎች በአሁኑ ሰዓት ላይ የተቻሉ አይደለም። ሴቶች በተለይ ሙስሊም ሴቶች ጀግና እየሆኑ ያሉት በዓለም አቀፍ እንደ ኢትዮጵያ በተለይ ትልልቅ ነጥብ ካመጡ ሰዎች ውስጥ አብዛኞቹ ኒቃቢስትና ሙስሊም ሴቶች ናቸው። ይህ ደግሞ እንደ ሙስሊም ማህበረሰብ ምንኮራበት ጉዳይ ነው። አላህ ከዚህ በላይ ከፍ ያደርጋችሁ። ሂጃብ ፊትን እንጂ አይምሮ እንደማይሸፍንም አስመልክታችኋል። ከየትኛውም ወንድ ተማሪ ከሌላ እምነት ተማሪዎች በላይ ደግሞ ከፍተኛ ውጤት ማምጣት እንደሚችሉም አሳይታችኋል። ስለዚህ ትምህርት ሚኒስቴር በዚህ ጉዳይ ላይ በደንብ ሰርቶ በሂጃብ ምክንያት በኒቃብ ምክንያት ትምህርት ላይ እንግዲህ ተጽዕኖ የደረሰባቸው ያሉ ሴት ተማሪዎችን በስነ ስርዓቱ እንዲማሩ መፍታቸው እንዲከበር የእምነትና የመማር መፍታቸው መከበር አለበት። በተለያየ ቦታ አዲስ አበባ ዩኒቨርሲቲን ጨምሮ የተለያዩ ዩኒቨርሲቲዎች ላይ በኒቃብ ምክንያት ብዙ እህቶቻችን ጭቆና ይደርስባቸዋል። ይህ ነገር ለአንዴና ለመጨረሻ ጊዜ ሊቀረፍ ይገባል፣ ሊስተካከል ይገባል። መጅሊሱና ሙስሊም ማህበረሰብም በዚህ ጉዳይ ላይ በደንብ መስራት አለበት። አንድ ፎቶ ተለቋል። ይህም ፎቶ ምንድነው? በቅርቡ ከእስልምና ወደ ክርስትና ገብቻለሁ ብላ የካፊሮች ሚዲያ ላይ የቀረበችው ሴት ከሙስሊም ፖድካስት ሰሪዎች ጋር ፎቶ ተነስታለች። ብዙ ጊዜ ሃይማኖታቸውን ለምን ቀየሩ እየተባለ ጫና እንደሚፈጠር እናውቃለን። ክርስትናን ተቀብለው በእስልምና ስማቸው የሚቀጥሉ እንዳሉ እናውቃለን። እነዚህ አክራሪ አንዳንድ የሙስሊም ልጆች ለመግደል ወደኋላ የማይሉ እንኳን ሃይማኖታቸውን የቀየሩትን አይደለም ክርስቲያኑን እንኳን እያረዱ ያሉ አስቸጋሪ ዋሃብያዎች እንዳሉ እናውቃለን። አሰላሙ አለይኩም ያ ጀማዓ። በሀያት ጉዳይ መልስ ይሰጣል ተብሎ ሲጠበቅ እንግዲህ መልስ መሆኑ ነው። እንደሰማችሁት ወሃብያ አራጅ ነው፣ እስልምና ፈላጭ ነው፣ ገዳይ ነው ይላል።
በነገራችን ላይ እኒህ ሰዎች እንደሚያወሩት ቢሆን ኑሮ ኢትዮጵያ ላይ አንድ ክርስቲያን መኖር አይችልም ነበር። እስካሁን ተጨፍጭፋችሁ አልቃችኋል። አንዳችሁም አትኖሩም ነበር እናንተ እንደምታወሩት ቢሆን ማለት ነው። ወይ ደግሞ ዛሬ በሰሜኑ እንደምንሰማው ፋኖ የተባለ መስቀል አንጠልጥሎ ስለ ሃይማኖት የሚታገል የሆነ ስብስብ ማለት ነው። እንደዚህ አይነት ስብስብ ማለት እንደዚሁ ማለት ነው። የሙስሊም ስብስብ ኑሮ ስለ ሃይማኖት ሰዎች ንጹሃን የሚጨፈጭፍ ኦኬ፣ ንጹሃንን ገበሬው ምናምን የሚጨፈጭፍ ልክ ፋኖ እንደምንሰማው ማለት ነው። በኖረ ባየን ነበር እንደናንተ ወሬ ማለት ነው። ነገር ግን የሚታየው የሚሰማው ነገር ግልጽ ነው። ጊዜው የማስረጃ ነውና ማንንም አትሸውዱ። ግልጽ ነው አይደለም? ይሄ የቆየ የነተበ ፖለቲካችሁን እዛው ማለት ነው። ነገር ግን ማን ነው ገዳይ? ማን ነው አራጅ ስንል እስልምና ሳይሆን እግዚአብሔር ሆኖ እናገኘዋለን። እግዚአብሔር የንጹሃንን ደም በጣም አርክሷል። በጣም ነው ያረከሰው። መጽሐፍ ቅዱስ እንመለከታለን። ያ ጀማዓ ቢያንስ ሶስት ጊዜ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። ወደ መጽሐፍ ቅዱስ ከመምጣታችን በፊት በእስልምና በቁርአን የሰው ነፍስ የንጹሃን ነፍስ እንዴት ይታያል ከተባለ አላሁ ሱብሓነሁ ወተዓላ በምዕራፍ 5 ቁጥር 32 ላይ ማለት ነው መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ። አላሁ አክበር። የአንድን ንጹህ ሰው ደም ያፈሰሰ ሰው በአጠቃላይ ህዝብን በምድር ላይ ያለን ሰው እንደጨፈጨፈ ይቆጠራል። ይህንን ያስተማረን ቁርአን ነው። ነብያችን አለይሂ ሰላቱ ወሰላም ወደ ጦርነት እንኳን ሲወጣ ዋጋችሁን የመጣን አካል እንጂ ከዛ ውጭ ማለት ነው ቅጠል የዛፍ ቅጠል እንኳን ቢሆን እንዳትቆርጡ ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ያዘዙት። አይደለም የሰው ነፍስ ይቀርና ማለት ነው። የእስልምናችሁ ውበት ይሄ ነው። አንድ ማስረጃ የላችሁም እስልምና አራጅ ነው ፈላጭ ነው ስትሉ አንድ ማስረጃ የላችሁም ከቁርአን ከሐዲስ ማለት ነው። እኔ መጽሐፍ ቅዱስ ላይ አሁን መጽሐፍ ቅዱስ ላይ እንመልከት። መጽሐፍ ቅዱስ ላይ ቅድም እንዳልኳችሁ እግዚአብሔር ዘንድ የንጹሃን ደም በጣም የረከሰ ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ስንመለከት ማለት ነው እግዚአብሔር በሳሙኤል በኩል ለሳኦል ትእዛዝ ይሰጣል። ምንድነው ትእዛዙ? አማሌቅ የተባለ ስብስብ አለ። ያ አማሌቅ የተባለው ስብስብ ጥፋት አጠፋ። ጥፋቱ ምንድነው? እስራኤል ከግብጽ ስትወጣ ማለት ነው ነገር ፈልጎ ነበር፣ ተንኩሎ ነበር። እዚህ እበቀላለሁ አለ እግዚአብሔር። ያኔ ሲበቀል ግን ምንድነው ያደረገው? ሕፃን ልጅ ሳይቀር ግደል ነው ያለው እግዚአብሔር። እንግዲህ አስቡ፣ የዛን ጊዜ ሽጉጥ ጥይት አይደለም ሰይፍ ነው ያለው። በሰይፍ ሲታረድ ሕፃን ልጅ በእግዚአብሔር ትእዛዝ ማለት ነው። ይህ ብቻ አይደለም። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ማለት ነው እንመለከታለን። ምን ሴቶችን በጅምላ ሴቶች ይገደላሉ እንደው ወይ ካገቡ በኋላ ዝሙት ካልሰሩ ወይ ደግሞ ሰውን ካልገደሉ በስተቀር እንግዲህ ንጹሃንን ማለት ነው ሴቶችን ሕፃናቶችን በጅምላ ሲያስጨፈጭፍ እንመለከታለን። ይህ ማን ነው? የፍቅር አምላክ የሚሉት እግዚአብሔር የሚሉት አካል ማለት ነው። ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 9 ጀምሮ ስንመለከት አንድ ሰው እናቱን አባቱ ማንኛቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል ይላል። ይህ ብቻ አይደለም። ዘጸአት ምዕራፍ 31 ከቁጥር 14 ጀምሮ በሰንበት ቀን በእሁድ ቀን ስራ የሚሰራ ሰው ይገደል ይላል። ምንም በቃ ርህራሄ የለውም እግዚአብሔር ማለት ነው። ዝም ብሎ ግድያ ነው፣ ጨፍጨፍ ነው። ይሄንን ጉድ ተሸክመው ነው እንግዲህ እስልምና አራጅ ጨፍጫፍ የሚሉት። ግን ጊዜ ማስረጃ ነውና እውነት የሚፈልጉ ክርስቲያኖች በዚህ የቅጥፈት ንግግራችሁ ላይ ተነስተው ይሄንን የቅጥፈት ንግግራችሁን እየሰሙ እንደውም ወደ እስልምና የበለጠ እየመጡ ነው። ጊዜ ማስረጃ ነውና ማለት ነው። እዚህ ከሞላ ጎደል ገዳይ ማን እንደሆነ መጽሐፍ ቅዱስ ላይ እንመለከታለን ማለት ነው። በእስልምና ቅድም እንደነገርኳችሁ ነው። የትኛውም ክርስቲያን በእስልምና ንጹሃንን መጨፍጨፍ ይቻላል ብሎ ማስረጃ ማቅረብ አይችልም ማለት ነው። እንግዲህ ይህ ፎቶ መነሳቷ ብዙዎችን ብዙ ነገር እንዲሉ አድርጓቸዋል። ነገር ግን እውነታውን እንድናቅ ደግሞ ይረዳናል። ምክንያቱም አስፈላጊ ነገር ነው። እዛ ፖድካስት ትደረግ እንደነበረ ብዙዎች ሲለቁ ነበረ፣ ሲያወሩ ነበር። እሷ ደግሞ ያ ነገር ውሸት ነው፣ እኔ አልሄድኩም፣ ምንም ማውቀው ነገር የለም ብላለች። ኤአይ ሊሆን ይችላል አናቅም። ትንሽም ደግሞ የአእምሮ ታማሚ ነኝ ስላለች ራሷም ልትሆን ትችላለች። ብዙዎች ለረጅም ጊዜ ኦርቶዶክስ እንደነበረች ደግሞ እየነገሩን ይገኛሉ። እስቲ እውነቱን እንስማበት። ምን ክፋት አለው? ብዙዎች አስፈራርተዋት ነው ምናምን እያሉ እንግዲህ ሙስሊሞችን አስፈራሪ እንደሆኑ ገዳይ እንደሆኑ አድርገው ለመሳል እየሞከሩ ነው ያሉት። ነገር ግን ያ ነገር አልፎበታል። በቃ አሁን እስላም ምን እንደሆነ በደንብ ንጽጽር ላይ የሚሰሩ ሰዎች፣ በተለይ ደግሞ እፎ የሚባለው ግለሰብ ከሱ ጋር ካደረገው ንግግር በኋላ በደንብ የተረዱ ይመስለኛል። አሁን ላይ ኦርቶዶክሶችንም ማጭበርበር ከባድ ነው። ቄሶችም እንደዚሁም ደግሞ ኢስላም ጠሎች ከዚህ በኋላ ይሳካላችሁ። እርስ በርስ ጦርነት ጀምሯል። እፎ የሚባለው ግለሰብ ለጥቅም እንደሚሰራ መረጃ ወጥቶበታል። እያንዳንዷ ለሚመጣው ነገር ዋጋ ይከፍላታል ማለት ነው። አድራሻ መንቀይርበት የለም ጭራሽ። እንደውም አድራሻችን ቢበተን ደስ ይለናል። የሚጠብቀን እሱ ይሆናል። ካሁን በኋላ እሱና ቤተሰቡ ይሆናሉ ማለት ነው። ልጃችን የሆነ ነገር እንዳይሆን ካሉ የሚጠብቀን እስከነ ቤተሰቡ እነሱ ይሆናሉ ካሁን በኋላ።
ምክንያቱም በለፈለፉ ይጠፉ ነው የሚባለው። እንደውም ነገርየው ወደ እሱ ይሆናል። ማንም ሌላ ጠላት የለንም፣ ጠላታችን እሱ ይሆናል ማለት ነው። ኢንኬዝ ምንም ነገር ቢፈጠር ካሁን በኋላ እሱ ይሆናል ማለት ነው። ስለዚህ ጠባቂያችን የሚሆነው ወይንም ለሚመጣው ሪስክ ተቀባይ የሚሆነው እሱ ይሆናል። ይሄን ለቤተሰቡ አድርሱለት። የምንደበቅበት ምንሸሽበት ሳይሆን ደረታችንን ነፍተን የምንንቀሳቀስበት ሪል ማን እንደሆነ እኛን አሳልፎ ሊሰጠን የሚችለው የሚሰጠን ማን ነው? ናትናኤል መርድ በቀለ የተባለ እርሱ ይሆናል። ግን ልጁ ራሱ መስክሮላታል። እናት ያለችበት እንደውም ትመጣለች ብሏል። ትመጣለች። ሳትመጣ ነገሩን እኛው ብንፈታው ነው የሚሻለው። ከመጣች ነገሩ ዝፍርቅርቅ ይወጣል ነበር ያለኝ። ያ ከሆነ እንደውም እናት ትምጣበት እንዴ፣ ሌባው ተያይዞ ሁሉም ይምጣ እንጂ ራስ ነበር የነገርከኝ ነገር ውስጥ እንዳለችበት። ከዛም በኋላ ኢትዮጵያ ውስጥ ሆነ ኢሜሉን እየቀያየርክ ነበር። እናትህ ነች ማለት ነው እዛ ሆና ስትተባበር የነበረችው እስከ ኢሜል መራቀቅ የስልክ ቁጥር ኮድ መክፈት የማያውቁ እናቶች ይዞን ዋቂ እናትህ ሌብነቱ በዚህ ልክ ከተራቀቀችበት የሰለጠነች ነች። ስለዚህ እሷን ትምጣበት። ምናልባት እናትህ ንጹህ ልትሆን ትችላለች፣ ግን ካስገባሃት አይቀሬ ራስህ ስላስገባሃት ማለት ነው እናትህን በአንተ ዋጋ ትከፍላለች። እንግዲህ በጥቅም ምክንያት ነው እስልምናን እየተሳደበ ያለው ይህ ግለሰብ። ዝም ብሎ ሰው ከመሬት ተነስቶ በዚህ ልክ ያለምንም ማስረጃ ያለምንም ዕውቀት በደንቆሮነት አንድን እምነት ሊሳደብ የሚችለው ለጥቅም እንደሆነ ግልጽ ነገር ነው። ምክንያቱም ከዚህ በፊት ከዛሬ ምናምን ዓመት በፊት እፎይ የሚባለው ስለ እስልምና ጥሩ ነገር ሲያወራ ቪዲዮ አይተናል። ስለዚህ ጥቅም ሲያገኝ ነው በጥቅም ነው ማለት ነው የሚሳደበው። ለማንኛውም አላህ እርስ በርስ ያጋጫቸው ላለው ወደ ቀጣይ ቪዲዮ ወስዳችሁ እጅግ በጣም አስደሳች የሆነ መረጃ ተመልክቻለሁ። ያም ምንድነው? ስፔን ህዝቦች በታሪክ ላይ ታሪክን እየጻፉ ነው። የ2026ቱን የወርልድ ካፕ ዋንጫ ከፍ ካደረጉ በኋላ ሴሌብሬት ሲያደርጉ በየመድረኩ እየተጨቆኑ ላሉ የፋለስታይን ህዝቦች ድምጽ እየሆኑ ባንዲራቸውን ከፍ እያደረጉ ይገኛሉ። እና ምን አድርግ ነው የምትለኝ? እስኪ እናንተም ደግሞ ስፔን ፎር ፓለስታይን ብላችሁ ብቻ ሰርች አድርጉ። እንዳለ ቪዲዮዎች ይመጡላችኋል። የነ እከሌንም ባንዲራ ሲረግጡ ብዙ ቪዲዮዎች ይመጡላችኋል። ለነዛ ለተጨቆኑ ህዝቦች ድምጽ እየሆኑ ያሉት አረብ ሆነው ወይም ደግሞ ሙስሊሞች ሆነው አይደለም፣ ሰብአዊነት ስለሚቀርም ነው። የእናንተም ሰብአዊነት የት እንደሄደ ራሳችሁን ጠይቁ። ለስፔኖች የዓለም ዋንጫ ብቻ አይደለም የዓለምም ሪስፔክት ይገባቸዋል። ስፔኖች በፍልስጤም አይደራደሩም። ዋንጫቸውን ሲያከብሩ የፍልስጤምን ባንዲራ እያውለበለቡ የእስራኤልን ባንዲራ ደግሞ እየረገጡ ነው። ስፔን ግን ምን አይነት ሀገር ነች? እንኳንም ዓለም ዋንጫውን በላችሁ። አልሐምዱሊላህ ረብል ዓለሚን ደስ ብሎናል። ላሚን ያማልም የስፔን ፕሬዝዳንትም የስፔን ህዝቦችም ለፍልስጤም ያላቸው ፍቅር ይለያል። በጣም አስገራሚ ሌላ ነገር ደግሞ ሰምተናል። የአሜሪካው የኒውዮርክ ከንቲባ እንግዲህ ስለ ኔታንያሁ የተናገረው ንግግር አለ። Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. He is responsible for the killing of more than 73,000 people. የኒውዮርኩ ከንቲባ ዞራን ማምዳኒ ቤንያሚን ኔታንያሁ ኒውዮርክን የሚረግጥ ከሆነ በአይሲሲ ህግ መሰረት ደግሞ በኢንተርናሽናል ክሪሚናል ኮርት በዓለም አቀፉ የወንጀለኞች ፍርድ ቤት ህግ መሰረት ደግሞ እነሱ ባወጡለት ዋራንት መሰረት በቁጥጥር ስር አውለዋለሁ በሚል ንግግሩ ይታወቃል። ምርጫ ቅስቀሳው ጊዜ ጀምሮ እስካሁኑ ሰዓት ድረስ ያለው አቋም እሱ እንደሆነ በትላንትናው በተናገረው ንግግር ላይ ማወቅ ችለናል። ዞራን ማምዳኒ በትላንትናው በተናገሩት ንግግርና በሶሻል ሚዲያቸው ላይ ፖስት ባደረጉት ማለት ይከብዳል ባደረገው ቪዲዮ መሰረት ማለት ነው ቤንያሚን ኔታንያሁ ዋር ክሪሚናል ደግሞ የጦር ወንጀለኛ ነው፣ ከ70 ሺህ በላይ ለሚሆኑ ሰዎች የግፍ ግድያና ጨፍጨፋ ተጠያቂ እንደሆነና እሱ ማስተርማይንድ እንዳደረገው እያንዳንዱ እንግዲህ አውቶራይዝ እንዳደረገ ነው እንግዲህ የተናገረው። እንዲሁ በትናንትናው ዕለት ዶናልድ ትራምፕ ቤንያሚን ኔታንያሁ ወደ አሜሪካ ቢገባ አሬስት አይደረግም ነው ደግሞ ወደ አሜሪካ ቢገባ በቁጥጥር ስር አይውልም በማለት ቤንያሚን ኔታንያሁን ፊት ለፊት ዲፌንድ ማድረጋቸው ይታወሳል። Benjamin Netanyahu is a war criminal, the architect of a horrific genocide against the Palestinian people. ኤግዛክትሊ ዞራን ማምዳኒ እያለ ያለው ምንድነው? አቶ ቢንያም የጦር ወንጀለኛ ነው፣ 70 ምናምን ሺህ ፍልስጤማውያን እንዲገደሉ አርኪቴክት የሆነው ፕላን አውጥቶ ዲዛይን ሰርቶ ሲያስፈጽም የነበረው አቶ ቢንያም ነው የሚል ንግግር የተናገሩት እንግዲህ ትናንትና ለሚያስተዳድሩት የኒውዮርክ ህዝብ፣ ለመላው የአሜሪካ ህዝብና እንዲሁም ለሰፊው ዓለም ህዝብ ባስተላለፉት መልእክት ነው። ዛሬ ጁላይ 22 ኒውዮርክ ከተማ ውስጥ እንግዲህ የዩኤን ሴኩሪቲ ካውንስል ሚቲንግ አለና ወደዛ ሚቲንግ አቶ ቢንያም የሚመጣ ከሆነ ኒውዮርክ ውስጥ የሚረግጥ ከሆነ እሱን በቁጥጥር ውስጥ ለማዋል የሚያስችለን የህግ አካሄድ ካለ እሱን እያጠናን ነው፣ ሉፕ ሆሎች ካሉ እያጠናን ነው እያሉ ነበር። ህግ ላይ የምታውቁ ሰዎች ሉፕ ሆል የሚባሉ ነገራቶች አሉ። የሆነ ነገር ማድረግ አትችልም
ትባልና ነገር ግን በዚህ በኩል ምና እንደዚህ አድርገህ ግን የምትችልበት መንገድ አለ ሉፕሆል ይባላሉና እንደዚህ አይነት ሉፕሆሎች ካሉና አቶ ቢንያምን ማሰር የምንችልበት አካሄድ ካለ እሱን እያጠናን ነው ሲል ነበር እንግዲህ ዞራን ኳሜ ማምዳኒ። በትናንትናው ዕለት ግን ያው ኢትስ ክሊር ዞራን ማምዳኒ ሜር ነው፣ በቁጥጥር ስር መዋል አይችልም። የአንድን አገር የመሪ በቁጥጥር ስር መዋል አይችልም። ግን ላይክ ደ ሙቭመንት ይጸዴ እና ይህንን ተከትሎ እንግዲህ በትናንትናው ዕለት ጥናታችንን አጠናቀናል። በምንም ወይ እሱን በቁጥጥር ስር መዋል እንደማንችል በህጉ ላይ ምንም አይነት ሉፕሆል አላገኘንም ብሏል። የፌዴራል መንግስቱ ግን በቁጥጥር ስር መዋል ይችላልና የፌዴራል መንግስቱ እንደዚህ አይነትን ወንጀለኛና ጨፍጫፊ በቁጥጥር ስር እንዲያውል ብሎ ጥሪ አቅርቧል። ናው ዘ ፖይንት ምንድነው? ኢትስ ክሊር አንድ የኒውዮርክ ከተማ ከንቲባ የውጭ ሀገርን መሪ በቁጥጥር ስር መዋል እንደማይችል ኢትስ ኦብቪየስ። ልክኛም ኢትዮጵያ ውስጥም እንደምታውቁት አንድ የውጭ ሀገር መሪ የሀገሪቷን መሪ ለመጎብኘት በመጣበት ኦር በሌላ ጉዳይ በመጣበት ኦር ለአፍሪካ ህብረት ስብሰባ በመጣበት የአዲስ አበባ ከተማ ከንቲባ በቁጥጥር ስር ልታውለው አትችልም። ስለዚህ ኢት ዋዝ ክሊር ከመጀመሪያም ጀምሮ ዘ ፖይንት ኢዝ ዘ አይዲያው ነው ፖይንቱ። አንድ አሜሪካ ውስጥ ኒውዮርክን የሚያክል ከተማ የሚመራ ሜየር ከንቲባ በዚህ ልክ የእስራኤልን መሪ ወንጀለኛና ጨፍጫፊ ነው በቁጥጥር ስር ለመዋል የቻልኩትን ሁሉ አድርጋለሁ ብሎ ኢን ፐብሊክ መናገሩ የአሜሪካ ፐብሊክ ኦፒኒየን እና ፐብሊክ ፐርሰፕሽን ምን ያህል እየተቀየረ እንደመጣና በጣም ኢን ዘ ካሚንግ ኒር ፊውቸር በፕሬዚዳንት ደረጃ እንደዚህ አይነት አቋም ያለው ሰው አሜሪካ ውስጥ የማናይበት ቻንስ እንደሌለ ትግሉ ፍሬ እያፈራ እንደሆነ የሚያሳይ ነው ማለት ነው። እጅግ በጣም ደስ ብሎኛል። እንግዲህ ኔታንያሁ ወንጀለኛ ነው ብሎ በድፍረት አሜሪካ ውስጥ ባለስልጣን ሆኖ በዛ ላይ የኒውዮርክ ፕሬዚዳንት ሆኖ የተናገረ ብቸኛው ግለሰብ ነው። አሜሪካ ላይ እንደዚህ አይነት ወሬ ማውራት በጣም ከባድ ነገር ነው። ነገር ግን አድርጎታል። አላህ ይጠብቀው። እንደውም ብዙዎች ይሄ ግለሰብ ፕሬዚዳንት መሆን አለበት እያሉት ይገኛሉ። ብዙ ስራዎችን እየሰራ ይገኛል። አላህ ያግዘው፣ አላህ ይቀበለው። ፍልስጤማውያንም አላህ ይነስራቸው። የዓለም ዋንጫውን ስፔን ሲያነሱ ዶናልድ ትራምፕ ፎቶስ ገብቶ ነበር፣ አልወጣም ብሎ ነበር። ነገር ግን ኤዲት አድርገው አውጥተውታል። Donald Trump out of their World Cup photos. They posted this on Instagram. The photo went incredibly viral. And as you can see, there's no Donald Trump on that side. They also did the same thing on Twitter using this photo, again, where Donald Trump is nowhere to be. እንግዲህ ስልጣኑንም በቅርቡ እንደሚለቅ ወይም ደግሞ በቅርቡ እድሜው ደርሷል ለማለት ያክል ነው። አላህ Subhanahu Wa Ta'ala ይነስራቸው። ኢራኖችና እንደዚሁም ደግሞ አሜሪካ እስራኤል ጋር ያለ ነገር እናያለን። ይኸውላችሁ ኢራኖች ከባሊስቲክ ሚሳኤልና ከድሮን ከምናምን ቴክኖሎጂ ውጪ ወዳጅም ጠላትም አሳምሮ የሚያውቀው አንድ ብቃት አላቸው። ምንድነው እሱ? ፕሮፓጋንዳ በጣም የተካኑ ናቸው። ማንኛውም እንግዲህ እዚህ ጋር ከጀርባ የምታዩት ይህን ድሮን አያችሁት? ይህ ሻሂድ ድሮን ወይም እዚህ ጋር የምታዩት እንግዲህ የላሚን ያማል ፎቶ ተፖስቶበት በዛሬው ዕለት ጥቃት ሲያደርሱ የዋሉት የሻሂድ ድሮኖች እንግዲህ የላሚን ያማል ፎቶዎች የተፖሰቱባቸው ናቸው። ላሚን ያማል እዚህ ጋር እንደምታዩት ይህንን ፎቶ ይዞ እንግዲህ ይህን የፍልስጤም ባንዲራ ይዞ መታየቱን ተከትሎ ከእስራኤል ካቢኔዎች በተለይ ከነ ቤንጋቪር ምናምን የመሳሰሉ በጣም ጫናና ስድብ ሲዛትበት ዛቻ ሲዛትበት እንደነበረ ታስታውሳላችሁ በባለፈው ጊዜዎች። ናው እንግዲህ ያንን ፎቶ የያዘ ድሮን እንግዲህ የሻሂድ ድሮን ላይ የተለጠፈ በዛሬው ዕለት የተለያዩ ቦታዎች ላይ ጥቃት ሲያደርስ ነበረ ማለት ነው። እዛ ላይ የተጻፈው ጽሁፍ ደግሞ ምን ይላል? የፍልስጤምና የኢራን ደጋፊዎች የወርልድ ቻምፒየን ናቸው፣ የዓለም ቻምፒየን ናቸው የሚል ጽሁፍ በፐርሻኛ በእንግሊዝኛና እንዲሁም በስፓኒሽ ተጽፎበት ይታያል። እንደምታውቁት ስፔን ለፍልስጤም በደንብ አድርጋ የቆመች ከማንም የዩሮፕ ሀገራት በፊት ቀድማ አጌነስት የገዛ ጄኖሳይድ የቆመች ሀገር ነች። ዘንድ ደግሞ ለኢራን ውስጥ ጥቃት እንዳይፈጸም ቤዞቿን በሙሉ የከለከለች ሀገር ነች እና ይህንን ተከትሎ የፍልስጤምና የኢራንና የፍልስጤም ደጋፊዎች የዓለም ቻምፒየን ሆነዋል የሚል ጽሁፍ ያለበትና የላሚን ያማል ፎቶ ያለበት ድሮኖች በዛሬው ዕለት በተለያዩ ቦታዎች ጥቃት ሲያደርሱ ብለዋል። ይህ ቪዲዮ የተሰራ ባለበት ሰዓት አናደር የፓወር ስቴሽን ኩዌት ውስጥ ተመቷል። ኩዌት በጣም ከባባድ ኢንፍራስትራክቸራል ጉዳት እየደረሰባት ይገኛል። በሌላ በኩል እንግዲህ እዚህ ጋር የምታዩት ኢማኑኤል ስዊንተን የሚባለው አሜሪካ ሰራዊት አባል ኢራቅ ውስጥ የሞተው አንደኛው እሱ መሆኑ አይደንቲፋይ አድርጓል። ፔንታጎን ከደቂቃዎች በፊት አይደንቲፋይ አድርጓል። በነገራችን ላይ በዚህ ዊኬንድ ብቻ 3 አሜሪካ ወታደሮች ናቸው የሞቱት። የጆርዳን ውስጥ ሁለቱ እንግዲህ ኢዛቤላ ጎንዛሌዝ እና ታይለር ጄምስ የሚባሉት እነዚህ ሁለቱ ናቸው። ደን ደግሞ ኢማኑኤል ስዊንተን ደግሞ ኢራቅ ውስጥ ነው የሞተው። ሶስቱ ሞተዋል በዚህ ሳምንት ውስጥ ብቻ ማለት ነው። ነፃ ፓለስታይን የሚለው ባነር የት ይመስላችኋል? ከኛ ታሪክ ጋር ስለሚመሳሰል ፊሊስጤማውያንም ነፃ መውጣት አለባቸው እያሉ ፍትህ እየጠየቁ ይገኛሉ። ይህም ደግሞ በአርጀንቲናዋ ዋና ከተማ ቦነስ አይረስ ነው። እንዴት ነው ከነሱ ጋር የሚያገናኘው? ፊሊስጤማውያን እንደሚታወቀው በእስራኤል ወረራ ውስጥ ነው መሬታቸው ተወስዶባቸዋል። እናም እነሱ ነፃ መውጣት አለባቸው፣ ልክ እኛም መሬታችን ነፃ መውጣት እንዳለበት እያሉ ይጠይቃሉ። እስኪ መጀመሪያ ማለት ነው አርጀንቲናዎች ምን አይነት ጥያቄ ነው ያላቸው የሚለውን እስኪ አጠር አድርገን እንመልከት። አርጀንቲናዎች ነፃ መውጣት አለባቸው፣ መሬቱ የኛ ነው የሚሉት ማለት ነው። እቺ ናት፣ እቺ ፎክላንድ አይዝላንድ የምትባለው እንግዲህ እቺ ደሴት ናት። አርጀንቲናዎች የኛ ነው ይላሉ። ነገር ግን አሁን ድረስ በቁጥጥር ስር ያለችው ማለት ነው በእንግሊዝ ነው። እቺ ቦታ አርጀንቲናውያንና እንግሊዛውያንን ደም ያፋሰሰች ብዙ ሰው የሞተባትም መሬት ናት። ይህ ሁሉ እንግዲህ የተፈጠረው እንደሚታወቀው አርጀንቲና በስፔን ቅኝ ግዛት ስር ነበረች። በዛን ጊዜ እቺን
መሬት ማለት ነው ወይም ደግሞ እቺን ደሴት ስፔን፣ ብሪታንያ፣ ፈረንስ ተፈራርቀው እንግዲህ አስተዳድረዋታል። ነገር ግን ከ1820 በኋላ ስፔን አርጀንቲናን ትታ በሄደችበት ጊዜ ማለት ነው ከቅኝ ግዛቱ አርጀንቲና መልሳ ትይዘዋለች። ነገር ግን ከ13 ዓመት በኋላ በ1833 እንግሊዝ መልሳ ይህንን ቦታ እንግዲህ በጉልበት ትቆጣጠረዋለች ማለት ነው። በኋላ ላይም የአርጀንቲና ጀነራል በ1982 ማለት ነው ወረራ ያደርግናችን መሬት አስመልሳለሁ ይላል። ነገር ግን ከ74 ቀን ጦርነት በኋላ ማለት ነው ብዙ ሰው ከሞተ በኋላ እንግሊዝ መልሳ በማሸነፍ እንግዲህ እቺን ደሴት አሁንም ከአርጀንቲና ተወስድና እስካሁን ድረስ ማለት ነው እቺ ደሴት በእንግሊዝ ቁጥጥር ስር ናት። በ2013 ማለት ነው ሪፈረንደም ተብሎ ህዝቡ እዚህ ደሴት ላይ የሚኖረው ህዝብ ከማን ጋር ነው መኖር የሚፈልገው ተብሎ ሲጠየቅ ማለት ነው 99.9 የሚሆነው እንግዲህ ከእንግሊዝ አስተዳደር ስር መሆን እንደሚፈልግ ተናግሯል። ነገር ግን አሁንም ድረስ አርጀንቲናዎች ማለት ነው እቺ መሬት የኛ ናት በጉልበት ተወስዶብን ነው እያሉ እንግዲህ እየጠየቁ ይገኛሉ ማለት ነው። እናም በዚህ በዓለም ዋንጫ ማለት ነው እንግዲህ እንደምትመለከቱት እንግሊዝን ካሸነፉ በኋላ ፊሊስጤማውያን ከእስራኤል ወረራ ነፃ መውጣት እንዳለባቸው ሁሉ ፎክላንድ አይዝላንድም የኛ ናት ከእንግሊዝ ነፃ መውጣት አለባት እያሉ በዋና ከተማዋ እንግዲህ ቦነስ አይረስ ታይቶ 6 የሳውዲ መርከቦች የሁቲዮችን ማስፈራሪያ ፈርተው ዞረው ተመለሱ እየተባለ ነው ያለው። ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ጀምሩት። ፎሎ ያላደረጋችሁን ፎሎ አድርጉ። ትላንት ጸዴ ነገር ነው ያደረጋችሁት፣ አሁንም ብትደግሙት አሪፍ ነገር ነው። ለማንኛውም እንግዲህ 6 የሳውዲ መርከቦች የሁቲን ማስፈራሪያ በመስማት አዙሮ መመለሳቸው እየተነገረ ነው ያለው። እንደምታውቁት ሁቲዮች ከዚህ በኋላ ሳውዲ በባብል መንደብ በኩል የሳውዲ የትኛው መርከብ እንዳያልፍ ማዕቀብ ጥለናል ብለው ባወጁ በ24 ሰዓት ውስጥ ነው እንግዲህ እነዚህ 6 መርከቦች ለማለፍ ሞክረው ማስጠንቀቂያ ሲደርሳቸው አዙሮ እንደተመለሱ የተነገረው። ይህንን ተከትሎ የሳውዲ መንግስትም ሆነ የዓለሙ የየመን ኢንተርናሽናል ሪኮግናይዝድ የሆነው መንግስት የመኒ ፕሬዚደንሻል ካውንስል የሚባለው መንግስት የዓለም የኢንተርናሽናል ኮሚኒቲ ጣልቃ እንዲገባ ጥሪ አቅርበዋል። እንደምታውቁት ከዚህ በፊት ሁቲዮች ይህንን በኩል ለእስራኤል በመዝጋት የእስራኤልን መርከቦች ሲጠልፉ እንዲሁም ሲያጠቁ እንደነበረ ታውቃላችሁ። አሁን ደግሞ እንግዲህ የእስራኤል እስካሁን ድረስ ኢንታክት ነው። ደን ደግሞ ቀጥለው በሳውዲ ላይ እንዲያት አዋጅ አውጀዋል። ይህም ሳውዲ የጣለችብን የአየር ማዕቀብ ለዛ ምላሽ ነው እያሉ ያሉት። ለማንኛውም ግን ሳውዲ በሁርሙዝ በኩል ተሸጠው የነበረው ነዳጅ በሁርሙዝ ሰርጥ መዘጋት ምክንያት ሲቆም ከሌሎች የሚድልስ ሀገራት የተለየ ሰፊ ጂኦግራፊ ስላላት በቀይ ባህር በኩል በፓይፕ አምጥታ ስትሸጥ ነበረ። አሁን ግን ያንንም እንዳትሸጥ በሚያደርግ መልኩ ነው እንግዲህ ይህ ማዕቀብ የተጣለው። ይህንን ተከትሎ ዓለም ላይ ያለው ኦልሬዲ የተፈጠረው በሁርሙዝ ሰርጥ መዘጋት የተፈጠረው የነዳጅ እጥረት አሁንም ይባባሳል ተብሎ እየተፈራ ነው ያለው። ዩኤንም ይህንን አስከትሎ እንግዲህ ነዳጅ እጥረት ይባባሳል፣ የዓለም ኢኮኖሚ ይወድቃልና እረፉ ብሎ ጥሪ ቢያሰማም ያው ዩኤን ጥሪ ከማሰማት ውጪ እስካሁን ድረስ ያመጣው ነገር የለም። በሌላ በኩል በዚህ ጉዳይ የተጠየቁት ዶናልድ ትራምፕ ሁቲዮች ዘግተው ማንንም አንሰማም እያሉ ነው፣ ምን ታመጣለህ ተብሎ ተጠየቀው ጥያቄ ከዚህ በፊት ባናገርናቸው ቋንቋ እናናገራቸዋለን ብሎ ዝቷል። እኛ እስከምናውቀው ድረስ እንግዲህ ከዚህ በፊት ያናገራቸው ቋንቋ ኤርክራፍት ካሪየሩን ልኮ ዶናልድ ትራምፕ ከሁቲዮች ጋር ወደ 50 ምናምን ቀን ኦልሞስት ወደ 60 ቀን ወደ 2 ወር የሚሆን ውጊያ አድርጓል። በደናው ጊዜ በሰላሙ ጊዜ ኢራንና እስራኤል ሳይተኳኩሱ በፊት በነበረው ጊዜና ይህንን ተከትሎ እንግዲህ 2 ወር ሙሉ ከተታኩሱ በኋላ ሁቲዮች ማጸፋቸውን እየመለሱ እንግዲህ 2 የአሜሪካ የጦር ጀቶችና እንዲሁም ራሷ ኤርክራፍት ካሪየሯ ለጥቂት መሳቷን ተከትሎ እንግዲህ ወዲያው በፍርርምና በድርድር አንነካካም ተባብሎ ነው ዶናልድ ትራምፕ ከዛ ዊዝድሮ አድርገው የወጡት። ምንም አይነት ያመጡት ለውጥ አልነበረም በሰዓቱና አሁንም ዶናልድ ትራምፕ በሚገባቸው ቋንቋ እናናግራቸዋለን ብለው ቢዝቱም በየትኛው ቋንቋ እንደሚያናግሯቸው ግን የገባን ነገር የለም። ኢንተርናሽናል ኮሚኒቲውም የገባው ነገር የለም። ለማንኛውም ግን የሁቲዮችን ማስፈራሪያ ተከትሎ እንግዲህ በዛ በኩል ለማለፍ የሞከሩ 6 መርከቦች አዙሮ መመለሳቸውና እስካሁን ድረስ የትኛውም የሳውዲ መርከብ በዛ በኩል አለማለፉ እየተነገረ ነው ያለው። ለማንኛውም ባብል መንደብ ላይ እንዲህ አይነት ችግር የሚፈጠር ከሆነ በጣም ከባድ ችግር ለዓለምም በተለይ ለእኛ ደግሞ እዛ አቅራቢያ ያለ ነው ከባድ ስጋት ነው። ኢራኖች ጥሩ ነገር እያደረጉ ነው ያሉት። ወዳጃቸውን ማወቅም አንድ ጥሩ ነገር ነው። በማንኛውም አኗኗር ውስጥ ወዳጅህን ስታውቅ፣ ወዳጅህን ስታከብር ጥሩ ነውና ኢራኖች ያደረጉት ነገር እጅግ በጣም የሚገርም ታክቲካዊ ድርጊት ነው። ለማንኛውም የዛሬ ቪዲዮ ይሄን መሰል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮም ተላሻም ዳሼር አድርጉ። አላህ በጀንታ ገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።